ጧት የነቃው አልጋዬ ጠቦኝ ነው። አለወትሮ ግድግዳው ቅርብ ሆነብኝ። ወደ ግድግዳው የተጠጋው መስሎኝ በተቃራኒው ሽሽት ስል ጫፍ ላይ በመሆኔ ተምዘግዝጌ መሬት ወደቅኩ። ተምዘግዝጌ ያልኩት ካልጋ ሳይሆን ከቆጥ የወደቅኩ ያህል መሬት ስለራቀኝ ነው። እኔን የሚል የሴት ድምፅ ሰማሁ። ከጎረቤት እማማ ጉዶ መሰሉኝ። በቀዳዳ ሲያዩ ነበር ማለት ነው። አይደሉም። ድምፁ የወጣው ደግሞ ከወደ አልጋዬ አቅጣጫ ነው። እኔ እንድፍት ያርገኝ፣ ለኔ አድርገው። ድምፁ ተደገመም። ከወደ አልጋዬ አቅጣጫ። ማታ ሰክሬ ጭፍንን ይዣት መጥቻለሁ ማለት ነው። ምንም ትዝ አይለኝም። ወደ አልጋው መመለስ ፈራሁ። ጭፍን እንኳን ራቁቷን ከነልብሷ ወንድ መስላ ታርበደብደኛለች። ወደ አልጋው እንዳንጋጠጥኩ እንደ ደመና የከበደ ፊት እላዬ ላይ ተንጠረበበ። ድርብብ ጉም የመሰለ ፊት፣ ስጋ። ደነገጥኩ። ድንጋጤ ውሃ አደረገኝ። ያንበርብር ልጅ እንዴት ከኔ ጋር አደረች? በስካር ፈረስ ሄጄ ከቤቷ መጣኋት። ሆዴ አባውን ብቅል ያወጣዋል ነው የሚባለው። እኔ ግን ያንበርብር ልጅ በሆዴ ከጅያት አላውቅም። ታዲያ እንዴት ይዣት መጣሁ? እኔን አለችኝ። እኔን ድፍት ያርገኝ። ለመደፋት ሰበብ የምትፈልግ መሰለኝ። ምን ነው ደጋገመችው? የማደርገውን የማላውቅ እኔ እንድፋኝ እንጂ። መነሳት አቃተህ ብላ እጇን ለእርዳታ ሰደደች። እጄን መዳፏ ላይ ሳስቀምጠው የእስክርቢቶ ቀፎ ያህል አንሶ ታየኝ። ስባ ሳይሆን አንጠልጥላ አነሳችኝ። የምለው ግራ ገብቶኝ ዝም እንዳልኩኝ አልጋው ጫፍ ላይ ተቀመጥኩኝ። ከጀርባዬ ተከምራለች። የሰውነቷ ወላፈን ይካረፋል። እኔ ምልሽ እንዴት መጣሽ አልኳት። አባዬ የሳህኑን ጉዳይ ሲሰማ ተቆጣኝ። እኔም አንተን ዘመድ ብዬ መጣሁ። አንተም አይዞሽ እኔ ጋር ትኖሪያለሽ አልከኝ። ምን? እኔ እንደሱ አልኩኝ? አዎ አልከኝ። ሰክሬ ነው? እኔ ደግሞ የዛሬ ልደርና ነገ ሄዳለሁኝ አልኩህ። አንቺ ጥሩ ብለሻል። አንተም ነገ እንነጋገራለን፣ አሁን ግን ለማንኛውም ተኛ አልከኝ። እኔ ከወንድ ጋር አልተኛም ስልህ አግባባኝ። አይሆንልኝም። እንኳን ወንድ ተጠግቶ ገና ሱሪ ሲያለጥፍብኝ ነው ቅሪት የሚይዘው አልኩህ። አንተ ደግሞ ደህና ይሆና ለአንድ ልጅ አንሳለሁ እንዴ አልከኝ። እኔ እንደሱ አልኩኝ? አዎ ማታ ሰክሬ ነው። እኔና ሰክሬ ነው። እኔም እኮ ተወኛ አይሆንም አልኩህ። እምቢ ካልሽ ብለህ ስታፈጠብኝ ፈራሁኝ። አንቺ? አዎ። አይ መፍራት አልነበረብሽም። እሺ ከዚያስ? ከዚያማ ለህይወቴ ስፈራ በረጅሙ ተነፈስኩ። ይህችን የስጋ ጉብታ ምን ሳደርጋት እንዳደርኩ የማስታውሰው ነገር ፈጽሞ የለም። እንኳንም ለማስታወስ አልቻልኩ። እድሜ ልኬን የሚዘገነን ትዕይንት ለአእምሮዬ ከማስቀር መዘንጋቴ በጅቶኛል። ቀና ብዬ የተንጠረበበ ፊቷን አየሁ። ግንባሯ፣ ቅንድቧ፣ የዓይኗ ቆብ፣ ጉንጮቿ፣ ሎክሎኬዋ፣ ከንፈሯ ሁሉም ተትረፍርፎ የተንጠረበበ ስጋ ነው። ማታ ይህን ከንፈር ስሜው ይሆን? ግን ምን አልኳት። ሴት አይደለሁ እና የተኛሁበትን አጥቤ ያደርኩበትን ጠራርጌ ዕቃዎቹን በወግ አሰናድቼ ሄዳለሁ። እንደፈለግሽ ብቻ ሂጂ ብዬ እየተካለብኩ ወጣሁ። ፊቴን እንኳን ለመታጠብ ያልፈለግኩት የሚወስደውን ጊዜ እሷ ያለችበት መቆየት ስላስጠላኝ ነው። በስህተት ወደ ሥራ ልሄድ ነበረ። ለካ ዛሬ ቅዳሜ ነው። ከንትር ግሮሰሪ ፊቴን ለመታጠብ ገባሁ። በጠዋቱ የተሰየሙ ጠጪዎች ነበሩ። ኖር አሉኝ። ኧረ በእግዚአብሔር እያልኩ ወደ ጓሮ ስዞር መንገዱ በስጋ ግድግዳ ተዘግቷል። ዛሬ የስጋ ግድግዳ ቀን ነው እንዴ ብዬ ቀና ስል የአባባ ጆቢራ ፊት ለፊት ተደቅነዋል። ማታ እዚሁ አብረን ነበር። ሲጠጡ አድረው ነው። ፊታቸው እንደገነተረ ነው። መተላለፍ ስላልቻልን እኔ እንደ መኪና የኋላ ማርሽ አስገብቼ አፈገፈኩ። አጥቂና ተጠቂ ጦር ይመስል አባባ ጆቢራ ወደፊት እየገፉ እኔም ስልታዊ ማፈግፈግ እያደረግኩኝ ሰላምታ ተለዋወጥን። ልጋብዝህ በሚል ኩራት ጋብዘኝ አሉኝ በተጋባዥ መሽቆጥቆጥ። እሺ አልኳቸው። ጆቢራ መሬት ለቀው ቢሰክሩም ወሬያቸው እንኳን ሊንገዳገድ ሳቅም አይላቸው። እግዚአብሔር ባንክ የለው አምጣ ብላን ይባላል። አንዱን ጣይ አንዱን አንሻርጎ ያቻችላል። አልሰማህም እንዲህ ሲባል? ይኸው ነው የእግዚአብሔር ጥበብ። አንዱን ሀብት ሰጥቶ ልብ ይነሳዋል፣ ሌላውን ሀብት ነስቶ ልባም ያደርገዋል። ሀብት ስጠይ ብሎ መጸለይ ልቡን አነሳኝ ከማለት አንድ ነውና ከንቱ መታከት ነው።
ጆቢራ ራሳቸውን የኦሬሳ ሰባኪ አድርገው ሾመዋል። እንዲሁም የታሪክ ሰው አድርገው ነው የሚቆጥሩት። በመንግስቱ ኃይለማርያም ጊዜ ተደራጁ ሲባል እኛም ሰብሰብ ብለን የኢትዮጵያ ሰርቆ አደር ፓርቲን አቋቋምን። መፈክር ያስፈልጋቸዋል ሲባል ደግሞ የዓለም ሰርቆ አደሮች ተባበሩ አለን። ምልክታቸው የታለ ሲባል ደግሞ ሌባ ጣትና ተከታዩን ጣት ቆልቆል ቀስረን ሌሎቹን ጣቶች አጥፈን አቀረብን። ምልክትነቱ ኪስ የሚገባ ጣት ነው አለን። አሁን የኛን ምልክት ወደ ላይ ገልብጠው የድል ምልክት ነው ይሉታል። ያኔኛ ስንፈጥረው ግን ትርጉም ነበረው። የጅን ብርጭቋቸውን ለስንትና ስንት ጊዜ አነሱና ቀመሱ። እኔ ያልሰከረው ጆሮዬ ብቻ ነው። በአግባቡ ስራውን ያከናውናል። አፌ እንኳን መጠየቅ የሚፈልገውን እምቢ ብሎ ሳልወድ በግድ ዝም ብያለሁ። በዚህ መካከል አንድ ቅር የሚለኝ ነገር አለ። ጭፍንን አላየኋትም። ናፍቃኛለች ልበል? ጆቢራ ቀጠሉ። መካከላችን ሁካታ ተነሳ። ጉም ይላል ሁሉም። ምን ሆናችኋል? ምን ተፈጠረ ሲባል ከአባሎች የሰርቆ አደሩ ፓርቲ ውስጥ ጭቆና፣ መድሎ፣ ምዝበራ፣ ማግለል አለ የሚል ቅሬታ ቀረበ። እኮ እንዴት ሆኖ ስንል የኪስ አውላቂ የበላይነት ሰፍኗል። ማጅራት መቺው፣ ቤት ሰርሳሪ፣ ወንዝ ለወንዙ የተሰጣ ልብስ ሰራቂው አልተወከለም። እንዴት ስንል ነፍሱን ይማረውና አባላፈው ብድግ አለ። ማጅራት መቺ አይደል? እነሱም መስሎ እነሱ ወክሎ ነው። ምልክቱን ማየት ብቻ በሰርቆ አደሩ ፓርቲ ውስጥ ጭቆና፣ አድሎ፣ ምዝበራና ማግለል እንዳለ ያስታውቃል። በፓርቲው ምልክት ውስጥ የታለኛ የተወከልንበት አይልም። ሃይ ተባለና በመጨረሻ አንድ ስምምነት ላይ ተደረሰ። ከተዘቀዘቀው የኪስ አውላቂዎች ጣት ጎን በፍርግርግ የግድግዳ ማገራ ጮልቆ የሚያይን አይን ጨመርን። የምልክት በኋላ የቁጥጥር ኮሚቴ አርማ ሆኗል። ይሄኔ ሁሉም መወከሉ ተረጋገጠ። አባላፈው ጓድላፈው ተብሎ ፓርቲውን እንዲያጸድቅ ተወከለ። ጓድላፈው 1-2 ሳምንት ላይ ታች ካለ በኋላ ተመንግስት መልእክት ይዞ መጣ። የፓርቲው አባላት በግንባር እየመጡ ፊርማቸውን በፊርማ ያረጋግጡ ተብሏል አለ። መቼም ታሪክ ማወቅ ጥሩ ነው። የአጤ ቴዎድሮስ መላ ስሩጥ አለኝ። እንዴት ይህም አይሆንም። አንድ ጋር ተንጋፎ መሄድ አይበጅም። ባይሆን አንዳንድ እያን ነገሩን እናጥና አልኩኝ። ጓድላፈው ቱጋለ። እንደውም ጠርጣሪ ልጅ ብሎ ከናባቴ ጭምር ተሳደበ። በዚህ ቅሜጀ ጊዜ ስጠብቅለት መንግስት ቀደበኝ። ተሰብስበው የሄዱለትን የሰርቆ አደሩ ፓርቲ አባላት ሲረሽን ጓድላፈውም አብሮ ቀይ ሽብር ተፋፋመበት። መቼም ጀግና አይደል? ሲገደል መፈከራችንን ከፍ ባለ ድምፅ እየፎከረ ነበር አሉ። የዓለም ሰርቆ አደሮች ተባበሩ። ፋሲስቶች የሰርቆ አደሩን ትግል አደናቀፉም። ሌባ ይሞታል፣ ሌብነት አይሞትም። በእርግጥ ጓድላፈው እንዳለ ነው። ሌባ ሞተ እንጂ ሌብነት አብሮት አልሞተም። ይኸው እስከ ዛሬ ለመብታችን እየታገልን አይደል አሉ። ተገርሜ ነው ማዳመጣቸው። ወፍ ሲንጫጫ ከእንቅልፌና ከስካሬ ባነንኩ። ዛሬም አልጋዬ ጠቦኝ ነው የነቃሁት። ያ የስጋ ግድግዳ የአልጋዬ ኑሮ ብቻ ትቶ ተገድግዷል። ንዴትና ድንጋጤ ተቀላቅለው ይህ ነው የማይባል ሰካራም ስሜት አስተናገድኩ። ዛሬ ደግሞ ምን ንውዘት ተጠናወተኝ። የተኛሁበት ሆኜ ገላዋ ላለመንካት ተጠነቀቅኩ። ትንፋሽ የሌለበት እንቅልፍ የማስመሰል ማድፈጥ እንደሆነ አውቃለሁ። በጥልቀት እንቅልፍ ውስጥ ያለች በማስመሰል ላይ ነች። ምን አባቴ እንደምላት ግራ ተጋብቻለሁ። ከእንግዲህ በዚህ መካከል ነው በር የተንኳኳው። መንኳኳቱ የኩይሳው አይነት እጅ ያለው ሰው መሆን አለበት። ደጃፌ በመንኳኳቱ እንደ መክፈትና መዝጋት ያህል ተርበደበደች። ማን ነው አልኩኝ። ድምጼን አጀግኜ ያልጋው ግርጌ ላይ ያሰጣሁትን ሱሪ ታጥቄ በካሊተራ እንዳለሁኝ በሩን ከፈትኩ። አንበርብር 3 ሰዎች አስከትለው ቆመዋል። በእጃቸው ሳይሆን በጠንካራው በመንፈሳቸው ያንኳኩ መሰለኝ። የተቆጣ ድመት መስለው በጉሮሯቸው አጉረመረሙ። ሽት ትርገጣለች? ቀጥታ ጠየቁኝ። ማናት ሽት ትርገጥ አልኳቸው። መንፈሳቸው ከስጋቸው በላይ ነው። ምን ያላወቀ ትመስላለህ? የኔ ልጅ ናታ። ሳልመልስላቸው ገልመጥ ብያየኋት። ተነስታ አልጋው ላይ ተከምራለች። የተራቆተ ገለዋ እንዳይታይ አንሶላውን ሰብሰብ አድርጋ ጋርዳለች። ስጋ የበዛው ፊቷ ስጋት ይኑር አይኑር አያሳብቅም። አንበርበር ባለው ክፍተት ሾልከው ወደ ውስጥ ገቡ። ያዩትን ካለማመን
ክው ብለው የድመት ሐውልት መሰሉ። ከቆይታ በኋላ አስከትለዋቸው ወደ መጡት ሰዎች ዞር ብለው ኖ ጉዴን ተመልከቱ አሉ። ሽትርገጥ አባቷን ለምን እንደምትፈራ አሁን የገባኝ። የተዘጋ ቤት ውስጥ በአልሞት ባይ ተጋዳይነት የገጠመ ድመት ምኑ ይመታል ይያዛል። ተርበተበተች፣ እንደ ማልቀስ ከጀላት። የተጠሩት ሰዎች ገብተው ከአምፐርፐር ጀርባ ተሰለፉ። አምፐርፐር ማብራሪያ ጀመሩም። ልብ ብላችሁ እንግዲህ ልጄን እዚህ ቤት ስታገኟት እንዴት ተቆራምታ እያለቀሰች እንደነበረ ለክራችሁ ብላችሁ ትመሰክራላችሁ። ሶስቱም በአንድ ቃል እሺ አሉ። ሕግ እያለ እንደሌለ ጨለማን ተገን አድርጎ የልጄን ሰብአዊ ክፍል ገፎ እንደ በሬ መጥለፍና አስገድዶ በመድፈር ፍርድ ቤት እገትረዋለሁ። በድርብ ወንጀል አንቀጽ ጠቅሼ 15 ዓመት አከናንበዋለሁ። ሌላው ቀርቶ 14 ዓመት ቢሆን እንኳን ይግባኝ ይላሉ፣ እንኳን ለራሴ ለሰው አሉ። ነገራቸው አልገባኝም። የጠለፍኩና የደፈርኩ መስሏቸው እንደተሳሳቱ ገባኝ። አምፐርፐር ብዬ ሲጀምር እስኪ መጀመሪያ የገባህበትን ወንጀል ተወጣ። በወንጀል ላይ ወንጀል አትደርብ። ስሜ አምበርበር እንጂ አምፐርፐር አይደለም። ተሸማቀቅኩ። ሽትርገጥ እኮ የመጣችሁ እርሶ የላኩልኝን ምግብ ለኔ ልትሰጥ ነው። የማይመስል ማመሃኘት ነው። ይሄን ተወው። እኔ ምግብ ግዥ እንጂ ላንተ ስጪ አልወጣኝም። ምግቡን ይዛ ስትመጣ ጨለማን ተገን አድርገህ መንግስት እያለ ለምን እሷን አይጠይቋትም አልኩኝ። ትጠይቅ ተባለ። ይቺ ስጋ ክምር ለካ ማልቀስ ጀምራ ኑሮ ፊቷ ተዝረክርከዋል። በአንሶላ ላይ ጫፍ ተናፍጣ እንዳልከው ነው አለች። እንዴት እንዳልከው አሉ አምፐርፐር እየደነፉ። ምግቡን ገዝቼ ስመለስ የሚካኤልን ሰይፍ የመሰለ ገጀራ ይዞ ታገቢኛለሽ ወይስ አታገቢኝም አለች። ወይኔ አምበርበር ትፈጭ ነበረች ማንጓለል ተሳናት አሉ። ነገሩ አነፍንፍ ሄድ የነበረ ቤቱ ድረስ ያውም ልጄን። እስኪ ረጋ በሉ አሉ ከሶስቱ አንዱ። ሰውየው ያኮፈኮፈ ፊት አላቸው። ለኛም ለምስክርነቱ እንዲበጀን እናዳምጥ። እስቲ ረጋ ይበሉ። ጨረሰችው እኮ። ከዚህ በላይ እንዴት አድርጎ እንደተጫወተባት እስክትናገር ነው። ምን ሆነዋል? አረ እንከባበር። ያኮፈኮፉት ለምስክርነት ቋምጠዋል። አምፐርፐር ተፍጨርጭረው ዝም አሉ። ከዛ ለዘዴ ምግቡን አድርሼ ልምጣና እገባለሁ፣ አባቴ በረሃብ ይሞትብኛል አልኩት። ለምን ድብና አይልም አለኝ። ድብና አልል እንደሆነ እናያታለን። አምፐርፐር ወደ ላይ ያዩ ዛቱብኝ። የሽትርገጥ አኳኋን እኔንም አሳመነኝ። እንቧ ንፍጧ አንድ ላይ። በኋላ እሺ አገባሃለሁ ግን ቶሎ ልቀቀኝ አልኩት። አለቅም፣ እንደው ስመኝሽ ስለኖርኩኝ መድፈሩም ወደ ጠለፋ አሳልፌዋለሁኝ፣ ወንድ ሆነ ይጠይቀኛል ብሎ አስገባኝ። ምግቡን በላ። ዝርዝሩን ታዩ። ምኑ ያምርና ታወጊዋለሽ። ከእንግዲህ በስምሽ አትጠርም፣ የግል ተበዳይ ነሽ። እናንተም ተንግዲህ በስማችሁ አትጠሩም፣ በአቃቤ ሕግ ምስክሮች ትባላላችሁ። አቃቤ ሕግ ምስክሮች የምታጣሩት ነገር ካለ ጠይቁ፣ ካለበለዚያ እስካሁን ያልተናገረ አንድ ግሽርጣይን ሰካራም ቢጤ ጣልቃ ገባ። ሊያስማማም መስሎ ነበረ። በሪ በከንቶች ባህል የበደለን ስናገኝ እዚያው የበደለበት ቦታ ከታትፈን በፌስታል ነው ወደ ፍርድ የምንወስደው። አሁንም ከውጅ መጣባቸው አሉ ሌላኛው። ይህች ልጅ አርግዛ ቢሆንስ የገዛ ስጋችንን አባት ባይሆን የአቃቤ ሕግ ምስክሮች አሉ አምፐርፐር። እኔ ጠላቴን ስበቀል ደስ የሚለኝ መጀመሪያ በመንግስት አስፈርጀበት ነው። ታውቃላችሁ፣ ፍርዱን ጨርሶ ሲወጣ እኔ እንዳላችሁት ከታትፈን በፌስታል ወደ ቤቱ እናስገባለን። ለመሆኑ ያስፈራራበት ቆንጨራ እዚህ ቤት ውስጥ አለ? ልጃቸውን ጠየቁ። አለ፣ አልጋ ስር። የአቃቤ ሕግ ምስክሮች እባካችሁ ቆንጨራውን ካልጋ ስር አውጡ። እንደ ትንሽ ልጅ ተሽቀዳደሙ። ግሽርጣይኑ መዞ አወጣው። ፈራሁት። ቆንጨራውን ሲይዝማ ቋምጥብኝ። የማስበው ሁሉ ተጭበረበረብኝ። የምለው ጭራሽ ጠፋኝ። ለበበል አሉኝ አምፐርፐር። እኔ ክርክሬ ምስጢር የለበትም። ወንጀለኛ መቅጫ ሕግ 587ን እጠቅሳለሁ። ጉዳዩ የመንግስትን ህልውና የሚመለከት ሲሆን በርቅ የሚያልቅ አይደለም። ጠልፈሃል፣ ደፍረሃል፣
አነሰ ሲባል 15 ዓመት ለዚያውም ክስ ማቅለያ ብልሃት ካገኘ ነው። ይሄው ነው። ጋዜጦች ሲያጋነኑ የአማርኛው መምህር አስገድዶ በመድፈር ተከሶ 15 ዓመት ተፈረደበት ሲሉ ታየኝ። አልቅስ አለኝ። አንበርብር እግር ላይ ዘፍ ብዬ እንዳይወጡ ተማጸንኳቸው። ልከትከተው እንዴ ሲል ያ ግሽርጣይን ይሰማኛል። ብከተከት ይሻለኛል። የተዋረደ ከሰው ተራ የማይቆም ወንጀለኛ የኔን ንጽህና ማን ያውቃል? እግዚአብሔር ለአንበርብር አድልቶ ሁሉንም አመቻችቶ አስቀምጦኛል። ደስ ይበለ። እግዚአብሔር በፈጣሪ ላይ ትንቢት መናገር ከጀለኝ። አንበርብር እየተወራጨፉ ለኔም ቢሆን ጠላቴ ቆፍጠን ሲል ነው ደስ የሚለኝ። ላይሞት ይፈራል ላይድን ይሸሻል ሲባል አልሰማህም? ይልቅ በርታ በልና እኔንም አበርታኝ። እንዴት አድርጌ አንበርብር? ተነሽ አንቺ ደግሞ ምን ይወዝፍሻል? የክስ ማመልከቻውን ግጥም አድርጌ አረቅልሻለሁ። ነገ ፖሊስ ፊት ቀርበሽ ይህንኑ ቃልሽን መስጠት ነው። ተነገ በስቲያ ከቤት ሆነ ተመስሪያ ቤቱ እየተዳፋ ዘብጥ ያወርዳታል። ለኔም ቢሆን የመንፈቅ ስራ አገኘሁ። ለነገሩ እጅ ተፈንጂ ስለሆነ ወርማ ያሟገት ይሄ በተስፋ መቁረጥ እዚያው ወለል ላይ ዝርፍጥ ጣልኩኝ። ያ ጉሽርጣይን ለኤግዚቢት ቆንጨራውን እያወዛወዘ አለም የለም አንዱ ገድሎብን እኛ መና ከምንቀር ራሱን ይከላከልበት እዚሁ ተውለት። ሙቀት እንዳገኘው የበረዶ ክምር ዕለት እየማማው ሄድኩ መሰለኝ። ላቤ ቁልቁል ወረደ። የአቃቤ ሕግ ምስክሮች እንዲሁም የግል ተበዳይ ቀጥታ ወደ ቤታችን። አንበርብር ቀደሙ። ልጃቸው ግንድስ እያለች ተከተለች። ግሽርጣይኑ ተከተለ። ያኮፈኮፈ ፊት ያለው ቀጠለ። ሶስተኛው የአቃቤ ሕግ ምስክር እንደማመንታት እያሉ ወደ ኋላ ቀርተው ስማ አማላጅ ላክባቸው። ማን ብዬ ለማን? ኤዲያ አንበርብር ነዋ። እከሳለሁ እንዳሉኝ ሆናለሁ ብለህ አማላጅ ላክ። ሶስተኛ የአቃቤ ሕግ ምስክር። አንበርብር ውጭ ቆመው ይጣራሉ። ሰውየው እየተቻኮሉ ወጡ። ከተከሳሽ ጋር አፍ ለአፍ ገጥሞ ማውራት ወንጀል እንደሆነ አታው ነው። እየተነጫነጩ ሲሄዱ የድምጻቸው መራቅ አወቁ። ምን ነው ፈረድክብኝ ለተሰንበት ብዬ ወለሉ ላይ ተሰጣው። መሬት ላይ የተውት የገጀራ እጀታ ጭንቅላቴን አገኘኝ። እንደ መርፌ የቀጠለች ጠንካራ ህመም ተሰማኝ። ልፋ ያለው ቆዳ መጫኛ ይሆናል አሉ። በአይነ ህሊናዬ መላው ሪሳን አሰብኩ። አባባ ጆቢራ፣ እማማ ጉዶ፣ ኩይሳ፣ ጭፍን፣ ሽኮኮ፣ ድቁሱ፣ ልባሙ ስንቱን ወርሳ ሽማግሌ የሌለባት መንደር መሆኗ ዛሬ ግን አተሰማኝ። ቢሆንም ያሉትን አማላጅነት ጠይቃለሁ። አባባ ጆቢራ ዝም ብለው ሲያዳምጡኝ ቆይተው አሁን ምን አርግ ትለኛለህ አሉኝ። አማላጅ ሁኑኝ ነው እኔ ማምለው እኮ እኔ። አዎ አይዋስ ቢዋስስ ከባለዳ ባስን ሲባል አልሰማህም? ሆሆ አንበርብርን እያወቅከው ታዲያ እኔ አሁን ምን በጀኝ? ከናንተ ሌላ እንግዲህ ማን ይምጣ? ግመል ምን ተጭነሃል? ሽመል ምን ያወዛውዛሃል? አመል አላሉ። አንበርብር እኮ ነገሬን ቀሙኝ ነው። የሚሆንልህ ከሆነ ሌላ አማላጅ ፈልግ አሉኝ። እማማ ጉዶ ጋር ሄድኩ። አፋቸውን ከፍተው በጥሞና አደመጡኝና አንበርብር ላይምረው ማጽነው ላይበላው አበላሸው ነው። ተርፎ አማላጅ ልኮ ነበር ስለሆነ የኔ ልጅ ዝም ብለህ መጥሪያውን እስቲ ያመጣ ጠብቀው። ከዚያስ ፍርድ ቤት እንዳረገ መሆን ነው። ወይ ታገባታለህ ወይ 40 ብር ትቀጣለህ። እሳቸው የዘመናቸውን ደንብ ነው የሚያወሩት፣ የደጉን ዘመን። እኔም እኮ ይኸውልህ አንድ ፍሬ ሳለሁ ተጠልፌ ነው የተዳርኩት። አባደናግሬ ሌት ተነስቶ ለካድ ፍጦ ኖሯል። ታዲያ እኔ ተረትና ታሪክ እንዳላነፈነፍኩ ለጆሮ የተጠየፍኩት ወሬያቸውን። ኩይሳ ፊቱ ድንገት ስገተርበት ተርበተበተ። ምን ነው ደሞ? ምን አሉ? ምንድን ነው? የተራራ መንቀጥቀጥ ያስከተለው ርደት። አንበርብር ምን አሉ ደሞ? ምን ነገሯቸው? አማላጅ እንድትሆነ ነበር። አንተ አማላጅ ልሁን ማለት ነው አንተ? አይ አንተ ለኔ አማላጅ በዘዴ ላከውና ልግደለው አሉ እንዴ? ነቄ ነኝ። እየተገላመጠ ካጠገቤ ተሰወረ። እንግዲህ ምን ቀረኝ? ተጨነኩኝ። ልፋ ያለው አንድ እንጨት ያስራል አሉ። እንግዲህ ጸጉሬን ተላጭቼ ከርቼሌ ወርጄ ተረት መኮምኮም ነው።
የወሪሳ አንኳሮች ለሪ በከንቱ ኮልኮሌዎች ናቸው። ማና ክብሯቸው ለጠላቴ እንኳን ያልተመኘሁት ጭንቀት ወረደብኝ። ተዋይቶ በማይዘለቅ የጭንቀት ባህር መካከል ለእግር መቆሚያ ብቻ የምትበቃ የተስፋ ደረቅ መሬት ታየችኝ። በትምህርት ቤታችን ዳይሬክተርና አስተዳደር በኩል መቼም ስጋ ለሚመዝን ሰው ሁለቱም ከኪሎ በላይ ናቸው። በሌላ አይመዘኑ የተባለ እንደሆነ ነው ጉዱ። በተለይ አስተዳደሩ የሰራኝን መቼም አረሳው። ያንን ታሪክ ሳስታውስ ግን ለአማላጅነት እሺ እንደማይለኝ ገመትኩ። ገና ወደ ትምህርት ቤቱ ተመድቤ ስመጣ ያናገረኝ እሱ ነበረ። ርዕሰ መምህራችን ልጅ አለህ ሲል ነበር የጠየቀኝ። ድንግርግር እያለኝ ራሴን በአሉታ አወዘወዝኩ። ዘግይታ መዘግየት ታውቀዋል ግን አለኝ። የማይታወቅ ሰው እንዲህ የሚያናግር ጅል መሆን አለበት አልኩ ለራሴ። ራሴን ነቀነኩለት። ውለድ እንጂ ውለድ። በሌላ ቀን በቀናት ልዩነት እኔ የምልህ ወለድክ ይለኛል። ራሴን በአሉታ ነቀንቅለታለሁ። ውለድ እንጂ መዘግየት ግን ታውቀዋል ይለኛል። ዝም እላለሁ። ልጅ ማሳደግ በራሱ እኮ ፈጣሪን በአግባቡ ማገልገል ነው። እንዴት እስክለው ጠብቆ ሲያጣ ቀጠለ ራሱ። አየህ የሰው ልጅ 10ቱ ትእዛዙን ማክበር የሚጀምረው ከወለደ በኋላ ነው። ልጁን ጥሎ እንዳይታሰር አይገልም፣ አይሰርቅም፣ በጊዜ ገብቶ ልጁን መንከባከብ ስላለበት አያመነዝርም፣ አይሰክርም። በተለይ ደግሞ ለልጁ አርአያ ለመሆን ስለሚፈልግ አይዋሽም። ይህን ስታይ እንግዲህ እግዚአብሔር ማገልገል ነው አትልም አለ። የ10 ልጆች አባት የሆነው አባቴ ቢያገኘው አዲስ እረኛ ከብት አያስተኛ ይለው ነበረ። እንግዲህ በቅርቡ የወለደ መሆን አለበት ስላሰብኩ እኔም አንድ ቀን ከሥራ በኋላ ልጅን ካላሳየው ብሎ ችክ አለ። የግዴን ተከተልኩት። መንገድ ላይ ስለ ልጅ አስተዳደግ ይነዘንዘኝ ነበር። ልጅን ምንም ሳትዋሽና ሳትደብቅ ማሳደግ ይጠበቅብሃል። እሺ አንድ ልጅ ቤቱ ደረስን። ስለ ልጅ ያወራኝ። ልጁ አራስ መስሎ የነበረ 5 ዓመት ይሆነዋል። ቆቅ ቅልቅል ነው። እንደ አባቱ ትከሻው የዳበረ አንገት የሌለው ፍጥረት ነው። ስንተዋወቅ ስሜን ስነግረው ከእንቅልፉ እንደባነነ ሆኖ አባቱን አየም። ስለዚህ ሰው ነግረኸኛል? አባቱን? አዎ። ልጁን እኮ አዲስ ተቀይሮ መጣ ያልከኝ? አዎ አባት መለሰ። ጅል ቢጤ ነው ብለኸኝ ነበር ሲል ጠየቀ። እኔ ደነገጥኩ። አዎ አላባት ልጁ ወደ እኔ ዞር ብሎ ደግሞ እንደነገርኩ ነው፣ ልጅ ስታሳድግ መዋሸት ፍጹም አያስፈልግም። ግድ የለም አልኩ የሞቴን ተናድጃለሁ። እውነቱን ስለነገርከኝ አመሰግናለሁ አባቴ አለ ልጁ። አባትየው አይ ምንም አይደለም አለውና ወደ ማብራራት ገባ። እንደምታየው ነው ጅል ሰው ገጽታ ይመሰክርለታል፣ ንቃት የለውም አለ። እውነቱን ስለነገርከኝ አመሰግናለሁ አባቴ ልጁ መለሰ። ልጅን መዋሸት አይገባም፣ እንደዛ ብዬ ነበር አይደል አለኝ። እርግጥ ነው አልኩ ቃሉ እንደሬት እየመረረኝ። ከትንሽ ቆይታ በኋላ ገበታ ቀርቦ ተሰየምን። ልጁ ከኛ ጋር አንድ ላይ ይመገባል። አሁንም የትውስታ ማህደሩን መበዝበዝ ላይ እንዳለ ያስታውቃል። ልጁ በዝብዞ አዲስ የነገር ፋይል አገኘም። አባ ሆዳም ቢጤ ነው ብለኸኛል። ጉድፈላ በጣቶች አክርሬ ያስኩትን ጉርሻ አላላሁ። የኔ ልጅ አላባት ብዙ ጅሎች ሆዳሞች ናቸው። እንደነገርኩ የሱንም ሆዳምነት ለማረጋገጥ ፊቱ ላይ ትሪው ምን ያህል እንደተራቆተ ማስተዋል ይበቃል። እውነቱን ስለነገርከኝ አመሰግናለሁ አባዬ። አባት ወደ እኔ ዞር ብሎ ልጅን ማዋሸት አየሁ ደግ አይደለም አይመስልህም? ዝም አልኩት። ራሴን ጅልም ሆዳምም አድርጌ አስቤ አላውቅም ነበረ። እነኚህ ትከሻቸው የዳበረ ነገሮች ሰድበውኛል ወይንም እውነቱን ነግረውኛል። የአባቱ ዋሌት ሳይዝ ፎቶ የመሰለ ልጅ አእምሮ አሁንም እንዳላረፈ ያስታውቃል። አባዬ አለ። ወዬ አለ አባ እጁን ጉርሻው ላይ እንደ ብሎ ማጥበቅ እያሽከረከረ። ሙሉ ደሞዝ ተቀብሎ ያቅም በብድር ግቢውን? እርግጥ ነው አለ አባት። እውነቱን ስለነገርከኝ አመሰግናለሁ አባቴ። ዝም በሉ አልኩ ውፍፍ አድርጎኝ። ዝም በሉ አሉ ባልተኞች። ልጁ ላይ ያፈጠጥኩ። አንተም አባትህም ወረኞች ናችሁ። ልጁ ከመደንገጥ ይልቅ እውነቱን ስለነገርከኝ እናመሰግናለን ያባዬ ጓደኛ
አለኝ። ከቤቱ እንዴት እንደወጣሁ እንዴት እንደሄድኩ ፈጽሞ አላስታውስም። እጄን ስለመታጠቤ እንኳ ያወቅኩት ቤቴ ስደርስ ነበረ። እናስ ይሄ ትከሻው የዳበረ አስተዳዳሪ ለኔ አማላጅ ይሆነኛል? አይሆነኝም። እንቅልፍ ባይኔ ሳይዞር ነጋ። ሰኞ ወፍ ሳይንጫጫ ተነሳሁ። ለባብሼ ሰዓቱን እንደ ፍቅረኛ መጠበቅ ጀመርኩ። ከሰዓት በፊት ድንገት በሬ ተንኳኳ። ማን ነው? አንበርብር ከቤት ሳልወጣ መጥሪያውን ይዘው የመጡ መሰለኝ። ክፈት፣ እኔ ነኝ። ጆቢራው ነበሩ። ምን ነው በደህና? ከፈትኩ። እንቅልፍ ሳይወስደኝ አደርኩ። አይገርም። አሁን ሲነጋ ነው አንድ ዘዴ መጣልኝ። ምን አልኩኝ እየተቻኩልኩ። ለፓርቲያችን አመልክትና የትብብር ደብዳቤ አልጽፍ። የምን ፓርቲ? የምን የትብብር ደብዳቤ ነው? እውነት ሳትሰማ ቀርተህ ነው? ሄደው አልጋዬ ላይ ተቀመጡ። አረኔቴ ፓርቲ እኮ አለን። የወሪሳ ህዝቦች ዲሞክራሲያዊ ድርጅት ውህዴድ ይባላል። ደርግ በግፍ ጓድላፈውን ቀይ ሽብር አላፋፋመበትም? አዎ። ደርግ ከወደቀ በኋላ የጓድላፈውን አርማ ነሳና የኢትዮጵያ ሰርቆ አደሩ ፓርቲን ለማስመዝገብ ስንሄድ ይሄማ ሲያሳጥሩት ኢሰፓ ነው አሉ። እውነትም ምህጻረ ቃሉ ኢሰፓ ነው ለካ። ተጨንቀን ተጠበን ኋላ ሁነኛ ሰው አፈላልገን ብንማከር ለምን አባር ድርጅት አትሆኑም አሉን። ምንድነው አባር? ታብራላችሁ፣ ያብራችኋል። ቀላል እኮ ነው። አዎ በሉ ስትባሉ አዎ፣ አይ በሉ ስትባሉ አይ፣ ያው ነው ተባልን። ጥሩ መንገዶም ብለን ተዚያው ተሰጠን ስማችን። ያኔ ነው እንግዲህ ወሪሳ ህዝቦች ዲሞክራሲያዊ ድርጅት የተባለው። የእንደ ተመለከቱ ሪበከንቶች የተበለጡ መስሏቸው በወሩ እኛም አባር ድርጅት ያሉ ወዲያውኑ በሪበከንቱ ህዝቦች ዲሞክራሲያዊ ድርጅትን አቋቋሙ እና የምለው ጠፋል። እናማ አባሮች ነን። የህብረት ስምምነታችን ላይ በአባርነት የምንሰራቸው ተጠቁመዋል። እኛ የሚደበደብ ሲኖር አባርነታችን ይጠይቃሉ። ባለፈው ምርጫ ሪበከንቱ ላይ አንድ ብሔራዊ ድርጅት ሊያሸንፈው ሲቃረብ የሙያ እገዛ ጠየቁን። ድምጽ ሳይሰማ ላፍ አድርገን ከጉዳ ወጣናቸው። እኛም ጋር ከምርጫ በኋላ ጥቂት ጉምጉምታ ተነስቶ ነበረ። ሪበከንቶች የሙያ እገዛ ጠየቁን። ያጉረመረመውን ጠርገው ጣሉት። 18 ሞቶ 28 ቆሰለ። ከዚህ ተደመደመ። እናማ በህዴድ አንበርብርን እንዳማልድህ ውህዴድ የትብብር ደብዳቤ ጻፍልህ። ግራ ተጋባሁ። መፍትሄ አንበርብር ከሆነ የአውራሪስም ሞተት ቢሉኝ ለማለብ ከመነሳት ወደ ኋላ አለም። ጨንቆኛል። ለካ የውህዴድ ጸሐፊ ፈላስፋው ኖሯል። በድፍን እጅግም ዝርዝር ሳልገባ ለሱም ነገርኩት። ደብዳቤ እንድጽፍልህ አባል ሁን አለኝ። ምን ገዶኝ አልኩት። ከ6 ወር በፊት የተመዘገብክ እንዲመስል የ7 ወር መዋጮ ክፈል አለኝ። በ5 ብር ተሰልቶ እኔም ከፈልኩ። ነገ ተመለስ ባል አሁኑኑ ብዬ ፈትር ያስኩት። ግሩም የሆነ የትብብር ደብዳቤ ተጻፈልኝ። ለሪበከንቱ ህዝቦች ዲሞክራሲያዊ ድርጅት አዲስ አበባ፣ ጉዳዩ ትብብር ስለመጠየቅ። ስማቸው ከላይ የተጠቀሰው ጠንካራ አባላችን ከድርጅታችሁ ሰው ጋር በገቡት አምባጓሮ የተነሳ የድርጅታችን ሥራ ማስተጓጎል አጋጥሞታል። በመሆኑም በእናንተ በኩል አምባጓሮ ዲሞክራሲያዊ በሆነ አግባብ እንዲቀረፍ ትብብር ታደርጉ ዘንድ አባርነታችሁን በመተማመን እንጠይቃለን። የአባር ድርጅት አባርነት ለዘላለም ይኑር። ፊርማ። እንጃ ብቻ ደስ አለኝ። አንበርብር የሰው አማላጅነት የሚያጠረቃቸው ሰው አይደሉማ። ይሁንና ዳይሬክተሩንና አስተዳደሩን መላኬን አልዘነጋሁም። በዚህና በዚያ እንደ ቆዳ መወጠር ክፋት የለውም። ይሳሳባል። የያዘለት እንደያዘ ይቀራል። የከሸፈውም እንደዛው። የዳይሬክተሩንና የአስተዳደሩ አማላጅነት ከሸፈ። እንዴት ነገርተው ይባላል አሉ አንበርብር። ርስትህን ሚስትህን ተው ሊባል ይችላል። እንዴት ነገርህን ተው ይባላል አሉ። አለ ጥርስ ሌላ የሌላቸው ጉንዳን ሰውዬ ነክሰው ይዘውኛልና አይለቁኝም። እንግዲህ ለ15 ዓመት ዘብጥያ የሚያገለግሉኝን የጸሎት መጽሐፍና የተረት መጽሐፍ ልገዛ እንጂ ብያሰብኩ ለአምላኬ እየጸለይኩ በእኔ እየተረትኩ ያን ሁሉ ዓመታት አቀበት ታሰሬ መገስገስ ነው። ሆድ ባሰኝ። ቢሆንም የበህዴን ምላሽ ተስፋ አድርጌያለሁ። በመካከሉ የአንበርብር መጥሪያም ቢመጣስ ብዬ ደግሞ ሰጋው። ጉዳዩ መንግስት እጅ ገባ። ስለዚህ እኛ ብንሰማም ከሱ ይቀጥላል ማለት ነው። ጭልፊት እንደዞረው ጫጩታሉ። አንበርብር እንደ ክፉ መንፈስ እጅ ግሬን አስረው ያለ ከልካይ ሊወቁኝ ነው። ጉንዳን የሆኑ ሰውዬ
ጭንቀት እብደት ሊሆን ሲቃጣው ቢታገሰኝ በሚል ወደ ከንትር ግሮሰር ሄድኩኝ። መጠጥ ቤት ጉዳዩን ሳይመዝኑ የማቃለያ ቦታ ነው። ነገ ከሩሃቸው ሲሆኑ ላይገኙ አለምባዮች ጊዜያዊ ተስፋ ይሰጣሉ። በሰው ነገር ተነስቶ ተደፈርኩ ባይ ፎካሪም አይጠፋ። በመጠጥ ልቦና ሲያዳምጡት መፍትሄ የሚመስል ሐሳብ ሰጭም አለ። ሐሳቡ ግን ከመጠጥ እንክብል የተፈጠረ ጤዛ ነውና ነገ ወደ ልቦና በመመለስ ሳቢያ በኖ ይጠፋል። ከስካር በፊት ያንበርበር ስም ሲነሳ ያራደ ወሪሳው አልነበረም። ማንን ከሰሱ? ከማን ጋር ተጠሉ? ጆሮ ይቆማል። ከዚያ ተሟግተው ከርቸል ያወረዱትና አድፍጠው የገደሉት ወሪሳዊ ታሪክ ይከተላል። ፍርሃት አለኝ። ከሁሉም ባለ ታሪክ እኔን የመሰለኝ የጩልሌው ነው። ጩልሌው ጠጥቶ ፎከረባቸው አሉ። አንድ እግር በርበሬ መንቀላቀቷችሁ አንበርብር ለብልቦ አቃጥሎ ፈጃችሁ። ይችን ነው የተናገረው። እንግዲህ በነገታው ጠዋት አንበርብር በሩ ላይ ቆመው ሲወጣ መጥሪያ ዘረጉለት። ጩልሌው የማታውን ዘንግቶ እንዴ ምን አረኩ አላቸው አሉ። ያረከውን ተፖሊስ ሀፍት ሰማለህ፣ እኔ አልደግመው። ይደገምልህ ታልክ ተከፍተኛው ፍርድ ቤት መሃል ዳኛው ይደግሙልሃል አሉት። እግራቸው ላይ ወደቀ። እንደኔ እግራቸውን ነጥቀው ሄዱ። መሬት ላይ ዘጭ ብሎ ቀረ። እንደኔ በጀርባው ተንጋለለ። እንደኔ አማላጅ ላከባቸው። እሱም እንደኔ እንዴት ነገር ተው ይባላል አሉ። ጭንቀት እብደት ሊሆንበት ቃጣው አሉ። እሱ የተጠቀሰበት ወንጀለኛ መቅጫ አንቀጽ የ6 ወር ዘብጥያ ጌታ ነበር አሉ። አንበርብር ያንሰዋል በሚል አውጠረጠሉና ሽኮኮል ላኩበት። ዛሬ ማታናና እንነጋገር አሉ። የቀጠሩት ቤታቸው ነው። ጩልሌው ነገር ሊቀልልኝ ነው ብሎ ማታ ጨለማ ለብሶ አንበርብር ቤት ሄደ። ስለ ከሰስኩት ሊገድለኝ ዝቶብኛል ብለው 3 ሽማግሌ ምስክሮች አዘጋጅተው ጠብቀውት ኖሯል። ቤታቸውን ሲቆረቁር እጅ ከፈንጅ ተያዘ፣ ተመሰከረበት። መከላከያ ምስክር ያቀረበው ሽኮኮ ፈርቶ አላውቅም አለ። ጩልሌን መንግስት እያለ እንደሌለ በመቁጠር በሕግ የተያዘን ነገር በመናግ ጨለማን ተገን አድርጎ ባላጋራው ቤት ሄዶ በሚል ብዙ ማጠናከሪያ አንቀጽ ተጠቅሶበት 5 ዓመት ተፈረደበት። ያንሰዋል ይላሉ አሉ አንበርብር። ሲወጣ ደግሞ አዘጋጅለታለሁ። ቶሎ ጨለጥኩ። መጠጥ ትራሱ መጠጥ ልብሱ የመጣው ቢመጣ አለመመለሱ ብዬ ፎከርኩ። እገላቸዋለሁ አልኩ። ደግነቱ ስም አልጠራው። ተው ያለችኝ ጭፍን ብቻ ናት። ያንን ምሽት ፍጹም ሴት ሆና መሸች። እኔን ስትለማመጥ ቤቴ ከመድረሴ በፊት ግን ከስካሬ ባንኝ ነበረ። ስላበዛሁት ጭፍን በጥፊ ብላይ ነው ስካሬ የበነነው። እንዳፈጠጥኩ ነጋልኛ። እንዲች ቁጭ ብዬ